ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አብይ አህመድ ለጄኔራሉ ቀጭን ትዕዛዝ ሰጡ፣ እንዲሁም የቴዲ አፍሮ ኮንሰርት ያልተጠበቀ ውጤት አመጣ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በአማራ ክልል የሚደረጉ ውጊያዎች ዛሬም ቀጥለዋል። ከሰሞኑ ቅድመ ክረምት አጠቃላይ ዘመቻ በሚል በበርካታ የክልሉ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎችና የአየር ላይ ጥቃቶችም ተጠናክረው ቀጥለዋል። የእግረኛ ሜካናይዝድ ኃይሉም ከፍተኛ እንቅስቃሴ እያደረገ ነው የተባለ ሲሆን ከዘመቻው ጋር በተያያዘም በደቡብ ወሎና ሰሜን ወሎ ቀጠናዎች አዳዲስ ስምሪቶች መሰጠታቸውም ተሰምቷል። በዚህም በጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ በአጭር ጊዜ ውስጥ በዞን ውስጥ ያለውን አጠቃላይ ሁኔታ በመቆጣጠር ዞኖቹም ከፋኖ ይጽዱ ተብሎ አዲስ ትዕዛዝ እንደተሰጠውም ተሰምተዋል። ይህንን ተከትሎም እዙ ደቡብ ወሎ የነበረውን ኃይል ወደ ሰሜን ወሎ አካባቢዎች እያስገባ ሲሆን ደቡብ ወሎ የነበረው አጠቃላይ ቀሪ ኃይልም የደቡብ ወሎ ወረዳዎችን እንዲቆጣጠር ለደቡብ እዝ አስረክቧልም ተብሏል። ከዚህ የቅድመ ክረምት የዘመቻ እቅድ ጋር በተያያዘም ከሰሞኑ በተለያዩ የክልሉ ከተሞች በተደረጉ ስብሰባዎችና ከተሰጡ አቅጣጫዎች በወጡ መረጃዎችም በሸዋ የይፋት ቀጠናዎች፣ የግሸራቤ ቀጠናዎች፣ ሰሜን ሸዋ አካባቢ እንዲሁም በተለያዩ አካባቢዎች ስምሪት ተሰጥቶም እንቅስቃሴ እየተደረገ ነው ተብሏል። በምስራቅ ጎጃም የአባይ ሸለቆን ተከትሎ ከደጀን እስከ መርጦ ለማርያም ባሉ ቀጠናዎች እንዲሁም በጎንደርና የሱዳን ኮሪደርን ተከትሎም ከጃዊ አዊ ዞን እስከ ምዕራብ ጎንደር መተማ ድረስ ባሉ ቀጠናዎች እንዲሁም በአርማጭሆና ወገራ ቀጠናዎች እቅዶች ተይዘው ወታደራዊ እንቅስቃሴዎች መኖራቸውም ተሰምተዋል። ይህ በእንዲህ እንዳለ ዛሬ በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ዙሪያም ከባድ ውጊያ መቀስቀሱ ተሰምተዋል። በአካባቢውም ተከታታይ የከባድ መሳሪያ ከፍተኛ ተኩስ ይሰማልም ተብሏል። በብር ሸለቆ አዋሳኝ ቦታዎች በደንበጫ፣ በጃዊ ቀጠና፣ በፍኖተ ሰላም፣ ገራይ፣ እርግብ፣ ቁጭል እንዲሁም አክሲዮን ተብለው በሚጠሩ አካባቢዎችም አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማና በአካባቢውም የመንግስት ኃይሎች ፍተሻ በሚል ቤት ለቤት እየዞሩ በርካታ ሰዎችን እየያዙ ነውም ተብለዋል። በወሎ ቀጠናም ወልዲያ ዙሪያ ትላንት ረፋዱን ወደ በቅሎ ማነቂያ፣ ሳንቃና ቃሌም አቅጣጫም ከፍተኛ ወታደራዊ እንቅስቃሴ ነበር የተባለ ሲሆን ይህንን ተከትሎም በተለይም ሳርጃ ተብሎ በሚጠራው አካባቢ ለሰዓታት የዘለቀ ውጊያ ነበር ተብሏል። በውጊያው ግን የደረሰውን ጉዳት ለማወቅ አልተቻለም። ከደቡብ ወሎ በተሰማው ዜናም በደላንታ ወገል ጤና አቅራቢያ ጎሽ መውጊያ ተብሎ በሚጠራው ቦታ ድንገተኛ የደፈጣ ጥቃት ተፈጽሞ ከ15 በላይ የመንግስት ወታደሮች ሙትና ቁስለኛ ሆነዋልም ተብሏል። በዛሬው ዕለትም በደቡብ ወሎ ውጫሌና አምባሰል ከተማ አካባቢም ረፋዱን የከባድ መሳሪያ ተኩስ ይሰማ ነበር የተባለ ሲሆን ለዚህም መነሻው ብልጽግና በአካባቢው የጠራው የህዝብ ስብሰባ ነበር። ሆኖም ስብሰባው በፋኖ መበተኑን ተከትሎም ውጫሌ፣ ሮቢት፣ አቤት ተብለው በሚጠሩ ቦታዎች ላይ እስከ ረፋድ ድረስ የከባድ መሳሪያ ድብደባ ነበርም የተባለ ሲሆን ስብሰባው መበተኑን ተከትሎም በሞርታር ፍንጣሪ 4 ሰዎች ቆስለዋል። ሰዎች ከአዳራሽ ለመውጣት ሲሯሯጡም ተረጋግጠው ተጎድተዋል ተብሏል። ይህ በእንዲህ እንዳለም ፋኖን የተቀላቀለው የሪፐብሊካን ጋርድ ጉዳይ አነጋጋሪ ሆኗል። የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ባወጣው ዘገባ መሰረት 10 አለቃ አለምነህ በላቸው ፋኖን ተቀላቅሏልም ብለዋል። 10 አለቃ አለምነህ የመጣው ከአዲስ አበባ ነው ያለ ሲሆን በቱርክ ሀገር ቪአይፒ ሰልጥኖ የመጣ እንዲሁም ቻይና ግቢ ሲሰራ የነበረና የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ የነበረ ነው ሲልም ገልጿል። አብዛኛው ሪፐብሊካን የአማራ ተወላጅ በመሆናቸው ብቻ ወደ ጫካ እየመደቧቸው ይገኛሉ። የኦሮሚያ ተወላጆች እየተለዩ እድገት ይሰጣቸዋል፣ በቤተ መንግስትም ይመደባሉ ያለው 10 አለቃው በአማራ ላይ እየተሰራ ያለው ግፍ ስለበዛብን ከህዝብ ጎን ሆኜ መታገል አለብኝ በማለት ስርዓቱን በመተው በዛሬው ዕለት ፋኖን ተቀላቅሏል ሲል የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ያወጣው መረጃም ያመለክታል። በ6ኛ ወር ወደ ጫካ እንደተላከ የገለጸ ሲሆን በተላከበት አካባቢ ለተወሰነ ጊዜ ሲመራ እንደቆየ የሚናገረው አለምነህ ነገር ግን ግፍ ስለተፈጸመብኝ ከፋኖ ጋር ተቀላቅዬ ብታገል ይሻላል ብዬ መጥቻለሁ ሲልም ተደምጧል። በሌላ ዜና የቴዲ አፍሮ ኮንሰርት ያልተጠበቀ ውጤት ማምጣቱ ተነገረ። ዝግጅቱ እንዳይደረግ በርካታ ተቃውሞ ሲደረግበት የነበረው የቴዲ አፍሮ ኮንሰርት የመግቢያ ትኬት ቀድሞ ተሽጦ ማለቁ ተሰምቷል። በሀገረ እስራኤል የሚከበረውን በዓል በማስመልከት ዛሬ ረቡዕ ምሽት የሚደረገው የቴዲ አፍሮ የሙዚቃ ኮንሰርት እንዳይካሄድ ከፍተኛ የሆነ የማህበራዊ ሚዲያ ዘመቻ ቢከፈትበትም ወደ ኮንሰርቱ መግባት የሚያስችለው ትኬት ግን ቀድሞ ማለቁ ተሰምቷል። አዘጋጆቹ የበተኗቸው 5000 ትኬቶች ከኮንሰርቱ አስቀድመው ተሽጠው ማለቃቸውንም ምንጮች ገልጸዋል።
ቴዲና ቦጊዳ ባንድ ከአንድ ሳምንት በፊት ወደ እስራኤል የገቡ ሲሆን የድምፃዊውና የሙዚቃ ባንዱን መግባት ተከትሎ እስራኤል በፍልስጤም ህዝቦች ላይ በምታደርገው ጦርነት የተነሳ ቴዲ ይህንን ኮንሰርት ማድረግ የለበትም የሚል ተቃውሞ ተነስቶበትም ነበር። ይሁን እንጂ የኮንሰርቱ መግቢያ ትኬት ቀድሞ ተሽጦ ማለቁን ሰምተናል። ይህንን ኮንሰርት ከዱባይ ከአውሮፓና ከሌሎች ሀገራት ለመታደም እስራኤል የገቡ እንዳሉም የተሰማ ሲሆን ከቅርብ ጊዜ ወዲህ ቴዲ አፍሮን ከተለያዩ ዓለማት እየተከተሉ የሚሄዱ አድናቂዎችም በዝተዋል ተብሏል። ከዚህ ቀደም በዱባይና በለንደን ባካሄዳቸው የሙዚቃ ኮንሰርቶች ላይም ከተለያዩ ዓለማት ኮንሰርቱ ወደ ተዘጋጀበት ሀገር ድረስ በመሄድ ዝግጅቱን መታደማቸው ይታወቃል። ይሄ ነገር ትሬንድ እየሆነ መጥቷል የሚሉት አስተያየት ሰጪዎች ለሌሎች አርቲስቶችም ሊለመድ ይገባዋል ሲሉ አስተያየታቸውን ሰጥተዋል። በመጨረሻ ወዳዘጋጀነው መረጃ እንለፍ። ስዩም ተሾመ ተይዞ ካልቀረበ ስራችንን እናቆማለን ያሉት ዳኞች። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፉን የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች መናገራቸው እየተዘገበ ይገኛል። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስት ስዩም ተሾመን ማግኘት አልቻልኩምም ብለዋል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነም ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቧያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገባችን ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶም ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በትላንትናው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቶበታል። የችሎቱ ዳኞች በበኩላቸው ፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነውም ብለዋል። አክለውም ግለሰቡ መሃል አዲስ አበባ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆነ። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በትላንትናው ችሎት ላይ እንደተናገሩ ምንጮች ጠቁመዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችንም ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉም ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ቧያለው በበኩላቸው የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከለከለን እያለ በአቃቤ ሕግ አቶ ዮሲያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ለማስቆም አልቻለም ሲሉም አቤቱታቸውን አቅርበዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ